ሌላ ሀገር የለኝም እኔ ማንኛችንም ብንሆን ሌላ ሀገር የለም ያለችን አንድ ኢትዮጵያ ናት። ኢትዮጵያ ደግሞ እንድትፈርስ አንፈቅድም። ያለቀጥ ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ይላል እና ምክንያቱም በፖለቲካ ህይወት ቤተመንግስት ያሉት ፖለቲከኞቹ ናቸው። ትናንትና ሳይተዋወቅ እግር ተጣጥቦ በመደብ አልጋ ተቀብሎ እርጎውን ሰጥቶ እንጀራውን ሰጥቶ የተቀባበለ ማህበረሰብ ዛሬ እንደ ጠላት እንዲተያይ ሲሆን ለምንድን ነው ተብሎ እንዴት አይጠየቅም? ምንድነው የተፈጠረው? ሙዚቀኛ እንደዚህ እድል ተሰጥቶት አያውቅም። አንድ አርቲስት አገሩን የሚወድ ከሆነ የምር አገሩን የሚወድ ከሆነ ደግሞ አርቱን የሚወድ ከሆነ ሁለቱም ጋር አርቱም ጋር የሚሰራው ነገር መንግስት ጋር ተዘግቶ ነው መጠየቅ ያለበት። ጥያቄ ካለ ቀርቦ ነው ያገዘው አብሮ እየሰራ። እኔ እስካሁን አንድ ሰው አፈናቅዬ አላውቅም። የማታምኑኝ ደግሞ ሰዎች ካላችሁ እኛ ሰፈር መጣችሁ ጠይቁ። መድኃኒዓለም የኮራሽ ተፈናቅዬ ክራይ ቤት ነው የምኖር። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአዳም ቲቪ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የራሳችንን የመንግስት ሌቦች ለማወቅ ለመቆጣጠር ሙስናን ለማጥፋት የማያስችል ጫካ ስለፈጠረብን ነው። እዚህ ጫካ ውስጥ እስከገባን ድረስ ራሳችንን ማጽዳት አንችልም። ራሳችንን ማጽዳት ካልቻል የጊዜ ጉዳይ ነው። እርስ በርሳችን መበጣበጣችን አይቀርም። ስልጣን የመክበሪያው መንገድ ብቸኛው መንገድ በሆነበት ሀገር ዘላቂ ሰላም ይኖራል ማለት ዘበት ነው። አንዳንዶቹ ቀልደኞች በውሻቸው ስም ጭምር ፈቃድም ያወጣዋል። ፈቃድ ያወጣው ሰው ነው ውሻ ነው ማወቅ አይቻልም። ብዙ ሰው አዲስ አበባ እየተለወጠች ነው፣ እየተለማች ነው፣ እየለማች ነው፣ ዳንኪራው ጭፈራው ሌላ ነገር ነው፣ አዲስ አበባ አድጋለች ነው የሚለው። ጥሩ ህንጻ መገንባቱም ይጠላ ሰው የለም። ነገር ግን አሁን ከተገነቡት ህንጻዎች ውስጥ 1/3 እንኳን ፋብሪካ ቢሆኑ ኖሮ በአገሪቱ በአጠቃላይ እድገት ላይ ሊኖር ይችል የነበረው ተጽዕኖ በፍጹም መገመት አያዳግትም። ወደ ማኒፋክቸሪንግ የሚገባው ህንድና ቻይናና ቱርክ ነው። በትውስት ካፒታል ለዘላለሙ ማደግ አንችልም። ማሟያ ነው የሚሆነው የውጭ ካፒታል። የራሳችንን ጥረት ከተካ አገር አይኖርንም። ማሟያ ከሆነ ይደግፋል፣ ቀዳዳውን መሸፈን ይችላል። ነገር ግን ምሰሶ የራሳችን መሆን አለበት። በራሳችን ምሰሶ ያልቆመ ኢኮኖሚ ከጥቂት ጊዜ በኋላ አገር የሌለን ባይተዋሮች ነው የምንሆነው። ስለዚህ የኛ ባለሀብት ማኒፋክቸሪንግ ላይ እየገባ ያለው በጡጦ ነው እየተንጠባጠበ ወደ ማኒፋክቸሪንግ እየገባ ያለው። በህንጻ ግንባታ ግን እንደ አንድ ነገር ነው። የመረጃ ብላክ ሆል ነው የሚፈጥረው። ይሄን ማወቅ በማይቻልበት ወቅት የፈለገው የመንግስት ባለስልጣን ይዘርፍና ከየት አመጣው ሲባል ያክስቴ ልጅ አሜሪካ አለችኝ ላከችልኝ ይላል። ያክስቱ ልጅ ነች ያጎቱ ነች የላከችው ማንም ሊያውቅ አይችልም። ደግሞ 5-6 ፈቃድ ያላቸው አሉ። አንደኛው ፈቃድ ሲወጣ ሲያልቅ ይሄኛውን ሁለተኛውን ፈቃድ ከኪሳቸው ያወጡና በሁለተኛው ፈቃድ ይሰራል። ባለ ፈቃዱ ማን እንደሆነ አይታወቅም። አንዳንዶቹ ቀልደኞች በውሻቸው ስም ጭምር ፈቃድም ያወጣዋል። ፈቃድ ያወጣው ሰው ነው ውሻ ነው ማወቅ አይቻልም። Возьмите листовку. Не надо. Что значит не надо? Взял листовку. Возьмите листовку. Еще. И друзьям возьмите. Бери листовку. ሌላው ምንድነው በአክቲቪስቶች ላይ በተነሳ ነው። አንድ አርቲስት ወደ አክቲቪስትነት ከተቀየረ ምንድነው ቫልዩን አጥቷል።
ቦታውን ቀይሯል ብለህ ስትናገር ሰማውና እስቲ እኔም ደግሞ የሆነች ነገር ልበል። ይሄ ነገር ግን ይታያቸዋል። አንዳንዴ ከጠቅላይ ሚኒስትር ወይም ከትልልቅ ባለስልጣኖች የማይጠበቅ ንግግር ስታረጉ የራሳችሁን ቤት የሚያንኳኳ ነገሮችን ዞር ብላችሁ ባለማየት ነው። ብዙ ጊዜ ማስተዋል እሱ ላይ አይታየኝም። ለምንድን ነው እነ ካሙዙ ሲያጨበጭቡ ይቻላል? ካሙዙ አርቲስት አይደለም? እናንተ ጋር ገብቶ ሲያጨበጭብ ፖለቲካ ምርጫ አድርጎልኝ ሲልስ ይቻላል? ብልጽግናን ደግፌ እኔ እመረጣለሁ እያለ ማለትስ ፖለቲከኛ መሆንስ ይቻላል ወይ? እናንተን የሚደግፉ ከሆነ ይቻላል። እነ አቤል ሙሉጌታ አርቲስት አቤል ሙሉጌታ አሁን ዘማሪ ነኝ ጴንጤ ነኝ ብሎ ሿሿ የሚሰራው አቤል ሙሉጌታስ ይቻላል? ሌሎችም አርቲስቶች ከዚህ መንግስት ጋር የሚያጨበጭቡ አርቲስቶች ለነሱ ይፈቀዳል? የእናንተን የሚደግፍ ከሆነ አክቲቪስት አይባልም አይደለ? አጎብዳጅ ስለሆነ ስሙ ማለት ነው። ለህዝብ ድምጽ የሚሆን ከሆነ ግን በጣም በስሜታዊ ንግግር ስትናገሩ አይቻለሁ። ቆም ብሎ ሁለቱንም አመዛዝኖ ነው አንድ መሪ አንድ ባለስልጣን የሚናገረው። ማጎብደድ ከሌላ አርቲስቶች ከፖለቲካ ውጡ ብላችሁ መናገር አደባባይ። የእናንተን የሚደግፍ አጨብጫቢ ሲሆን ግን ይጨበጨብለታል፣ መድረክ ይሰጠዋል፣ ብዙ ቦታዎች ላይ በክብር ይጠራል። የእናንተ የህዝብ ድምጽ የሚሆኑ ሲሆኑ ደግሞ ማናጀሮቻቸው ምክትል ማናጀሮቻቸው የነ ቴዲ አፍሮ ይታሰራሉ። እነሱንም በአይነ ቁራኛ መታየት ይጀምራሉ። ይሄ ስህተት ነው። ቴዲ አፍሮ የተናገረውና ከ70 ሚሊዮን በላይ ቪው ሊያገኝ የቻለው የህዝብ ድምጽ በመሆኑ ከኢትዮጵያ ከግማሽ ሚሊዮን ህዝብ በላይ ቴዲ አፍሮ ቪው ያገኘበት ሪዝን የህዝቡ ኑሮ ከ70 ሚሊዮን በላይ አሞታል ማለት ነው። ሌላውስ ደግሞ ሃይማኖተኛ ሆኖ አክቲቪስት መሆን ይቻላል? እንግዲህ አብዛኛው ሲያለቅሱ የነበሩት ፓስተሮቹ ናቸው፣ ሐዋርያ የሚባሉት ናቸው። ቴዲ አፍሮ ማለት ዘፈንን አውግጃለሁ እያሉ በሴቶችም በወንዶችም ሲለፈልፉ ያሉት እነሱ ናቸው። ታዲያ ዘፈን ኃጢአት ነው ከተባለ ለምን ይሰማሉ? ለምን የቴዲ አፍሮ ዘፈን ብቻ ተደመጠ? ለምን ሌሎቹ አልተሰሙም? አያችሁ፣ ለምን እናንተስ አልተቃወማችሁም? ለምሳሌ ቴዲ አፍሮን ሰድቦ ዘፈን ለዘሩ ሰገጤያሞች ለምንድን ነው ለነሱስ አስተያየት ያልተሰጠው? ለምን? መንግስትን ከደገፈ ምንም አክቲቪስትነት ይቻላል። እናንተ የሚደብራችሁ መንግስትን ትችት የሚሰጥ አክቲቪስት ነው ሀገር የማይገባው፣ ሀገር ላይ እርምጃ የሚወሰድበት፣ ኑሮ የሚመሰቃቀልበት፣ ብልጽግናን ተቃውሞው የተቸ ብቻና ብቻ ነው። ይህን ደግሞ ልታስተካክሉት ይገባል። እናንተ ዶላር አይደላችሁም፣ ሁሉም ሊወዳችሁ አይችልም። ስፔሻሊ ደግሞ ለንጹሐን ህዝብ አልተሰራም። እውነቱን እነግራለሁ። ለባለ ሀብት ተሰርቷል፣ ለሌባ ተሰርቷል፣ ለዘራፊ ተሰርቷል፣ ለጥቅመኛ ተሰርቷል። ለንጹህ ምስኪን ግን አንድም ባልታበሰ ጋራንቲድ ፖለቲካ ለመስራት ካልሆነ ፖለቲካ ስትሰሩ አደባባይ ታስቀምጡና እያስለቀሳችሁ የአንድ ኮንዶሚኒየም ትሰጡና ሚሊዮን ታስጨዋላችሁ። እንደዚህ አይነት ነገር ነው ያየነው እንጂ ለውጥ የለም። እውነቱን ልንገርህ፣ ለውጥ የለም። መንገዱ ተሰራ ምናምን መንገድ የጀመረችው መስራት ህወሓት ትባላለች፣ ኢህአዴግ ይባላል። አንተም ነበርክበት። ኢህአዴግ ቀለበት መንገድ በመስራት ይሁን ፍሪዌይ በሚባል ይሁን ትሬን ይሁን ካሌጅ ይሁን ሆስፒታል ይሁን ኤቭሪ ፕሮጀክት አሁን 90% ፕሮጀክቱ የተሰራው ኢህአዴግ የሚባለው በሰራው ባወጣው እቅድ ነው። የእናንተ ጭማሪ ነገር የለበትም። ሌላ ልጨምር፣ አባይ ተገድቧል ብላችኋል። አባይ ገድመን ትልቅ ፕሮጀክት ሰርተናል ብላችኋል። አባይ ተገድቦ ጥቅሙን አላየንም። መብራቱ ምንም እየሰራ አይደለም፣ ውሃውም እንዳለ ነው። ምንም የመጣ ለውጥ የለም። ታዲያ አባይ የተገደበው ለባህሉ ድምቀት ነው ወይስ ፎቶ ለመነሻ ነው? ስላልገባኝ። ምክንያቱም አባይ ከተገደበ ቆይቷል። ላስት ይር ነው የተገደበው። ስለዚህ እስካሁን ግን ምንም አይነት ውጤት እያሳየ አይደለም። ምንም አይነት ውጤት። ወዲያው ከተገደበ በኋላ ወደ ውጤቱ ነው የምንሄደው። ከዛ እንቀይራለን ኢትዮጵያን የሚባል ፕሮጀክት ነበር። መብራቱ ያው ነው፣ ውሃው ያው ነው፣ ኑሮ ውድነት ያው ነው፣ ሁሉ ነገር ሰው እየተሰቃየ ነው። እና ቴዲ አፍሮን ከ70 ሚሊዮን በላይ በ6 ቀናት ውስጥ ሊሰማ የቻለው
በምን ምክንያት ነው? የህዝቡ ስሜት ስለሆነ የህዝቡ ስሜት ነው። ስለዚህ አክቲቪስት ወይም ደግሞ ብቃት ያላቸው በአርት ደረጃ ንጉስ የተባሉት ሲሰሩ አዳምጡ። ህዝቡን እውነት ጠቅመነዋል ወይስ በድለነዋል? የእናንተን አጨብጫቢ አስወጥቶ ሆ ማስባል እውነታን መናገር አይደለም፣ እውነትን መደበቅ እንጂ። ስለዚህ ይህን ነገር እንድታሻሽሉ ነው። ዶክተር አብይ ትሰማለህ ብዬ ስለማስብ ነው ይህን የምናገረው። የተናገርኩትም በሚገባችሁ በጨዋ ቋንቋ ነው። መሳደብ እንችላለን፣ ችግር የለብንም። እኛ አሜሪካ፣ አውሮፓ ለምንኖረው ግን ጥቅም የለው። ብንነጋገር እንደ አንድ ሀገር ተነጋግረን ሀገሪቷ ህዝቧ የማያዝንበት የማያለቅስበት ህዝብ ቢኖር ጥሩ ነው። እንደዚህ ዘመን የኢትዮጵያ ህዝብ ተገሎ አያውቅም፣ ተጨፍጭፎ አያውቅም፣ ተፈናቅሎ አያውቅም። ይሄንን አንተም ትመሰክረዋለህ ነው ሳልሆን። ስለዚህ ይሄን ነገር ብታስተካክሉና የህዝብን ይሄ አጨብጫቢውን ሳይሆን የእውነተኛ ህዝብን ድምጽ ብትሰሙ መልካም ነው ላለሁ። የተባረከ ቀን ይሁንላችሁ። መልካም ጊዜ። ኢትዮጵያ ለዘላለም ትኑር። እንግዲህ አንዳንዶች በሚሰሩት ስራ ወይም በሚናገሩት ነገር እንደው ውል አልባ ናቸው ወይም ደግሞ ከንቱ ንግግር ይናገራሉ፣ ዋዛ ፈዛዛ፣ እንዲሁም ደግሞ ስድብን ያበዛሉ እንላለን። አንዳንዴ ወደ ልቦናቸው ሲመለሱ ደግሞ እውነቱን ከልባቸው ይናገራሉና ምንም ጠብ የሚል ቃል አይደለም ያደመጥነው። ለሁሉም ልቦና ይስጥልን እንላለን። ትናንትና ሳይተዋወቅ እግር ተጣጥቦ በመደብ አልጋ ተቀብሎ እርጎውን ሰጥቶ እንጀራውን ሰጥቶ የተቀባበለ ማህበረሰብ ዛሬ እንደ ጠላት እንዲተያይ ሲሆን ለምንድን ነው ተብሎ እንዴት አይጠየቅም? ምንድን ነው የተፈጠረው? ምንድን ነው የሆነው? አይደለም ኢትዮጵያዊ የሌላ ሀገር ዜጋ መጥቶ ተቀብሎ ቤቱ የሚያስተናግድ ቱሪስቶችን አስተናግዶ ቤቱ አስገብቶ አብልቶ አጠጥቶ አስደማሚ ማህበረሰብ ከሌለው ነገር ሰጥቶ የሚኖር ማህበረሰብ ነበረ። ምንድነው የሆነው ብሎ እኮ ይጠየቃል እግዚአብሔር። ምንድነው የነካን? ምንድነው ያገኘን? ምን ሆነን ነው ተብሎ ይጠየቃል እግዚአብሔር። ጠይቁ፣ እንደ ማህበረሰብ ጠይቁ፣ እንደ ግለሰብ ጠይቁ፣ እንደ ቤተሰብ ጠይቁ፣ እንደ ቤተ ክርስቲያን ጠይቁ። ለምን ሞገስ ያጣ ነው? ለምን ክብር ያጣ ነው? እግዚአብሔርን ያላወቀ ስራውን ያላወቀ ትውልድ ተነሳ። አመፀኛ ትውልድ፣ የፈለገውን የሚያደርግ ማንንም ማይሰማ፣ መሳፍንቶቹን ማይሰማ፣ የተሾሙለትን ማይሰማ፣ መሪዎቹን ማይሰማ፣ ቤተ ክርስቲያንን ማያከብር፣ ግዴለሽ ጌሬዳሽ የሆነ ትውልድ በምን አይነት መሰረት ላይ እንደቆምን ሳናውቅ እንደዚህ አይነት ትውልድ ሲነሳ ባለጌ፣ አመንዝራ፣ ክፉ፣ አመፀኛ፣ የማይሰማ የማይመለስ ከእግዚአብሔር ይልቅ ተድላን የሚወድ ትውልድ ይነሳ። ልክ እንደዚያው ነው። ልክ መሳፍንት ዘመን እንደነበረ ነው። አሁን ለእግዚአብሔር ክብር የሌለው እግዚአብሔርን የማይፈራ ከእግዚአብሔር ይልቅ ተድላን የሚወድ የአምልኮት መልክ ያለው ከሃዲ፣ አመንዝራ፣ እርቅን ማይሰማ፣ ገንዘብን የሚወድ ሴሰኛ ትውልድ፣ በመዝሙር ደንስ የሚል ሊገለባበጥ የሚል የሚሴስን እግዚአብሔር ቤት ውስጥ ቁጭ ብሎ ዓለምኛ ልኑር የሚል ትውልድ፣ ያላወቀ ትውልድ ሲነሳ እግዚአብሔርን የሚያስቀይም በጠላት ፊት መቆም ማይችል ፍንግል ማንም እንደፈለገ የሚያደርገው ትውልድ ይነሳ። መቼ ካላችሁ ያላው ውድ ቤተሰቦቼ እንግዲህ ከአራዊት ጥናትና ምርምር የተነሳ ይመስላል እንግዲህ አንድ ወንድማችን ብዙ ጊዜ በፖለቲካዊ ትንታኔ የሚታወቅ ነው። እስኪ ስለ ንስርና ስለ ቁራ ምንነት ይነግረናል። ቪዲዮውን እስከ መጨረሻው ተከታተሉት። ቁራ ብለዋል ጠቅላይ ሚኒስትሩ። በቃ ንስር የሚገርም እንስሳ ነው የሚመስለን። ቁራ ደግሞ እሳቸው እንዳሉት የሆነ ቆሻሻ ምናምን የሚወድ እንደዚህ ነገር ነው አድርገን የምናስበው። እኔ በተቃራኒው ልነግራችሁ ይችላል። ከአዋፋት ዝርያዎች ነው የምላችሁ። ከአዋፋት ዝርያዎች ውስጥ ኢንተለጀንት ብልህ በቃ ማለት ያቃል ተብሎ የሚታሰበው እንስሳ ቁራ ነው። ኢንተለጀንት ነው የሚባለው ቁራ ከአዋፋት። ከአጠቃላይ እንስሳቶች ደግሞ ከሰውና ከዝንጀሮ ቀጥሎ መሳሪያዎችን ወይንም ቱሎችን የሚጠቀም ቁራ ነው።
ቁራ ነው። ከንስር በኢንተለጀንስ ይበልጠዋል ቁራ። ንስር ጉልበት ነው ያለው እና በከፍታ ይበራል። ጉልበት ነው ያለው፣ በቃ በከፍታ ነው ይበራል። ብልጠት እና ዕውቀት ብልሃት ግን እንደ ቁራ አይደለም ንስር። ጠቅላይ ሚኒስቴሩ እኛ ንስር ነን ሲሉ ጉልበተኛ ነን እያሉ በቃ ሰዎች ችግር ከሚሉት በላይ ዝም ብለን የሰው ችግር ላለማየት እንበራለን እያሉ ነው። ብልጠት የለንም፣ ብልሃት የለንም፣ ችግሮችን እንዴት መፍታት እንዳለብን አናቅም እያሉ ነው። ንስር ነን ቁራ አይደለንም ሲሉ ተጨባጩም ነገር ደግሞ የሚያሳየው እሱ ነው። ተጨባጩም ነገር ስለ ቁራ አንብቡ። ቁራ ቱሎችን ይጠቀማል። ለምሳሌ የዛፍ ቅርፊት ውስጥ ያሉ እሱ የሚመገባቸውን አንዳንድ ትላትሎችን የፒኩ አፉ የማይደርስ ከሆነ ቀጭን እንጨቶች ተጠቅሞ በሱ እያወጣ ነው የሚመገበው። በሱ እያወጣ ነው የሚጠቀም እንትን የሚለው። እንደዚህ አይነት ኩባያ ውስጥ ውሃ ቢኖር እና እንደዚህ የማይደርስበት ከሆነ ትንሽ ውሃ እንኳን ካለው ድንጋይ እየጨመረ እዛ ውስጥ ውሃው ከፍ እንዲል አድርጎ የሚጠጣ ነው ቁራ ማለት። ቁራ አንዳንድ ጠንከር ያሉ ነገሮች ተሰብረው የሚበሉ አይነት ነገሮችን ቢችል በድንጋይ ይሰብራል። ባይችል ደግሞ ምን ያደርጋል መሰላችሁ? እሱን ይዞ ይሄድና መኪኖች የሚሄዱበት መንገድ ላይ ይጥለዋል እና መኪኖቹ ሲሄዱ ያን ነገር ፈርክሰውት ይሄዳሉ። መኪኖቹ ሲቆሙ ይሄ የትራፊክ መብራት ሲያቆማቸው ጠብቆ ሄዶ ይበላል። ስለ ቁራ ብታነቡ የሚገርም ነገሮች አሉት። የሚገርም በተለይ ብልህ ነው። በማህበር ነው የሚኖረው። ከሰው ጋር መኖር ያውቅበታል። ተነጥሎ ለብቻው የሚኖር አይደለም። ንስር እንደዛ ነው። ከህዝብ ተነጥሎ የሚኖር ነው። ጠቅላይ ሚኒስቴሩ እንደዛ ናቸው። በአስተሳሰብ ካያችኋቸው ከሰው ጋር ልታዩዋቸው ትችላላችሁ፣ ግን በአስተሳሰብ ካያችኋቸው ግን የሰው ስሜት የላቸውም ጠቅላይ ሚኒስቴሩ። አሁን ዛሬ ተቀበላቸው የተባለው የህብረተሰብ ክፍል ያለበት ችግር ጠቅላይ ሚኒስቴሩ አይሰማቸው። የሉም እዛ ውስጥ ሌላ ዓለም ውስጥ ናቸው። የሚመጣን ችግር ሀገርን ሊጎዳ የሚችል ህዝብን ሊጎዳ የሚችልን ችግር በብልሃት እንዴት ማስቀረት እንደሚቻል ጠቅላይ ሚኒስቴሩ አያውቁ። ናንዋጋ ነው የሚሉ፣ ናንገጥም ነው የሚሉ፣ ሁሌ በኃይል ነው የሚሄዱት። ወዳጄ ንስር ብቻ መሆን አያስፈልግህም ነው ልልህ የምፈልገው። እያልኩ ያለሁት ቁራሁን ንስር ይቅርብህ እያልኩ አይደለም። ወይም ጠቅላይ ሚኒስቴሩ እንዳሉም ንስርን ብቻ ተመኝ ቁራነት ይቅርብህ እያልኩ አይደለም። ሀገር ስትመራ እያንዳንዱ ኳሊቲ ያስፈልግሃል እና ከአንድ መሪ እኛ ቁራ መሆን የለብንም ንስር ነው መሆን ያለብን እንደዚህ አይባልም። መሪ ከእያንዳንዱ ፍጥረት ውስጥ ያሉ ኳሊቲዎችን ማውጣት፣ ኤክስፕሎይት ማድረግ እና እነዛን ማስተባበር ለሀገር ለህዝብ በሚጠቅም አይነት መልኩ መምራት የአንድ መሪ ድርሻ ነው። እኔ ንስር ነኝ ከፍ ብዬ ነው የምበረው፣ እኔ ንስር ነኝ ጉልበተኛ ነኝ እንዲህ የተባለ አይኖርም። ይሄ አንዳንድ ወጣቶችን ልጅ ለማነቃቃት ምናምን ከችግራችሁ በላይ ከፍ ብላችሁ ብሩ ምናምን ለማለት ትንሽ ዝቅ ያለ ስሜት ያላቸውን ሰዎች ስሜታቸውን ከፍ ለማድረግ ስትል ልትጠቀምበት ትችላለህ። ግን እንደ መሪ ግን ቁራ ቆሻሻ ነው ምናምን አያውቁትም። ቁራ ጠቅላይ ሚኒስቴሩ እውነቴን ነው የምላችሁ ንስርንም ዛት ማጭ አያውቁት። ታሪኩን ብቻ ነው የሚያውቁት። ታሪኩን ብቻ እኔ ነግሬያችኋለሁ። እንዲህ አይነት ታሪኮችን ነበር ለአነቃቂ ስልጠናዎች የምጠቀመው። ለዛ ነበር የምጠቀመው። አውቃቸዋለሁ። ይሄንን እሳቸው የሚያነሷቸውን ነገሮች በአብዛኛው ነው የምላችሁ፣ በደንብ ነው የማውቃቸው። ዋናው ንስር ሁን እያልኩ አይደለም፣ ቁራም ሁን እያልኩ አይደለም። ሰው
የሆንከውን ሁን። ንስርም ቁራም መሆንም አይችልም። ግን ከንስርም የምትወስደው አለ፣ ከቁራም የምትወስደው አለ። ንስር ኮንክ ለምን አትበርም? ለምን ዝም አትልም? እስቲ እውነቱን እንየው። ንስር ነን እኛ፣ ከፍ ብለን ነው የምንበረው። እናንተ እዚህ ጋር ነው የምታወሩት አይደል ያልከው እንዴ? ታዲያ ለምን ደነገጥክ? ለምን ደነገጥክ? ለምን ግራ ተጋባ? ለምን ሽንት መጣ? ስለዚህ ብልጽግና የቦቅቧቆች ፓርቲ እንደሆነ በዚህ ታውቃለህ። የቦቅቧቆች የሽንታሞች ልብ የሌላቸው በሙዚቃ መሳሪያ በትንትኑ የሚወጣ ድሮን የማያስፈልገው አማራ ከመከላከያ ጎን ባይቆም ኖሮ ህወሓት 4 ኪሎ ገብታ ነበር። በጭባጫ ሽንታ ኢሳያስ ባይመጣ ኖሮ ህወሓት ተመልሳ 4 ኪሎ ትገባ ነበር። ቁራ የሚገርም የሆኑ ባህሪያቶች አሉት፣ ኳሊቲዎች አሉት። አንድ መሪ ደግሞ በተለይ መሪ እኛ እንዲህ ብቻ ነን የሚባል ነገር የለውም። ከእያንዳንዱ ነገር፣ ከእያንዳንዱ ሰው፣ ከእያንዳንዱ ፍጥረት ሊጠቅም የሚችል ነገርን በሙሉ ኤክስፕሎይት ማድረግ፣ እንዲወጣ ማድረግ እና እሱን አስተባብሮ ለሀገር በሚጠቅም አይነት መልኩ መምራት፣ እሱ ነው የመሪነት ኳሊቲ። የመሪነት ኳሊቲ ያ ነው እንጂ ንስር እንዲህ ስለሆነ እኛ ንስር ነን እናንተ ቁራ ናችሁ። አሁን ቁራ የተባሉ ሰዎች የተሰደቡ ሊመስላቸው ይችላል፣ ግን አይደለም። you are intelligent። በነገራችን ላይ ጠቅላይ ሚኒስትሩ እያሏችሁ ያለ በጣም ብልህ ናችሁ። አብራችሁ ነው የምትኖሩት። ዝንጀሮና ሰውን ብቻ የነሱ መገለጫ የሆነው ነገር ራሱ ቁራ ጋር አለ። እንዳልኳችሁ ቱሎችን መጠቀም ኮሚኒኬሽንስ ላይ በጣም ከደህንነት አኳያ በሚገርም ሁኔታ እየበረሩ ስለመጡበት ጉዳይ በደንብ ነው የሚነጋገረው። ቁራ የሚነጋገሩበት የራሳቸው ቋንቋ አለ። በደንብ መረጃ ይለዋወጣሉ። የመረጃ ፍጡር ነው ቁራ ማለት እና መሪ እንደዚህ አይነት ምሳሌዎችን እየተጠቀመ እኛ ንስር ነን እናንተ ቁራ ናችሁ ሲል በጣም ነው እንደው ስለገረመኝ ነው። ከዚህ ቀደምም ሲሉት ሰምቻለሁ፣ ዛሬ ደገሙት። እንግዲህ ያኔ ተወዶልኛል ብለው ይሁን አላቅም፣ ዛሬ ደገሙት። ግን ከዚህ በኋላ ሌላ ጊዜ የሚደግሙት አይመስለኝም። አይ ቲንክ ወይ ደግሞ ቁርአንን ሊሚችሉ ይሆናል፣ አይታወቅም። እንግዲህ እንደ አባቶቻችን አነጋገር ከጥንት ጀምሮ ልጄ ሆይ ይላሉ ሲመርቁና ሲያስተምሩ። ልጄ ሆይ በጣም ከፍ ከፍ ባልክ ቁጥር ፍራ፣ ምክንያቱም በጣም ከፍታ ካለ መውደቅ አይቀርምና ከወደቅ አከርካሪ ሁሉ እስኪቆራረጥ መቆም እስኪያቅትህ ለህይወትም አደጋ እስከሚሆን ድረስ ይሆናልና ከፍ ከፍ ባልክ ቁጥር ፍራ ይላሉ። ይልቁንም ዝቅ ዝቅ ብትል ውድቀት እንኳ ቢኖር ተንከባለህ ትድናለህ ይላሉ። እንግዲህ የስልጣን ሰዎች ይህ ቪዲዮ እጅግ በጣም ሊያስተምራችሁ የሚችል ይመስለኛል። ልጆቹ ያላቸውን ያክል እየሞከሩ ነው፣ ለማዳን እየሞከሩ ነው። አባት ከእግሩ ተንሸራተተ፣ መሰላል ወደቀ። በእውነቱ የሚያስቅ ሆኖ ሳይሆን ስልጣን አለም ብለው ከላይ ሆኖ ከታች ያሉትን የሚደቁሱት አካላት በህሊናዬ ትዝ ስላሉኝና ስለታወሰኝ ነው። እንግዲህ መጨረሻ ላይ ምን እንደሚፈጠር ከዚህ ቪዲዮ እንመልከት እስኪ። በሰላም ይወርድ ይሆን ወይስ ደግሞ ምን ይፈጠር ይሆን? በሰላም መውረድ መልካም ነው ብዬ አስባለሁ። በሰላም መውረድ መልካም ነው ብዬ ነው የማስበው።
ngoài ra. Đây kéo ra. Rồi, qua chân nhá, kéo ra nào. Kéo ra. Con đi gọi là giúp đỡ. Kéo ra, cười cái gì? Đây là ngồi nhảy vậy. Nhanh. Kéo lên đến gì? Đang đi vào để lấy thằng. Lấy cầu lên mái. Giỏi yêu. እሺ ውድ ቤተሰቦቼ እስካሁን ሰብስክራይብ ያላረጋለ እስኪ ያላረገ ካለ እስኪ እጁን ያውጣ። ይኸው እዛ ጋ ይታኛል። አንተ እስካሁን አላረግም፣ አንቺም አላረግሽም። በሉ ሁላችሁም ሰብስክራይብ አርግ። እናቶችም እህቶችም ወንድሞችም በሙሉ ሰብስክራይብ አርግ። አዳዲስ ቪዲዮዎች ይዤ እቀርባለሁ። እስከዛ ሰላም ሁኑልኝ። አመሰግናለሁ። ባባይ